ክርስቲያኖች አንድ ሰው መንፈሳዊ ህብረቱ የጸና ካልሆነ ብቻውን ክርስቲያን ሊሆን አይችልም። ብቻችንን ልንድን አንችልም። ያለ መንፈሳዊ ህብረት፣ ያለ መንፈሳዊ ወንድማማችነት እህትማማችነት ድነታችን ሊፈጸም አይችልም። በሌላ አነጋገር ባልንጀራችንን ረስተነው እኔና እናንተ ድነታችንን ልንፈጽም አንችልም። ቤተክርስቲያን ውስጥ ዋነኛው ህብረታችን ፍቅርን ማዕከል ያደረገ ሆኖ ለባልንጀራዬ ፍቅር አለኝ ወይስ ክርስትናው እንዲሁ ዝም ብሎ ያለ ነገር? ይሄን መለኮታዊ ራእይ ጳውሎስ ለቆሮንቶስ ቤተክርስቲያን እየተናገረው ያለው ራእይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኔና ስለናንተ ለምን ወደ መስቀል እንደወጣ እየተናገረበት ያለበት ምክንያት ነው። እኔና እናንተ አንድ እንድንሆን አንዳችን በአንዳችን ላይ በክፉ ነገር ለማሰብና እሱ እንትና ነው ከነንትና ወገን ነው እኔ ከነንትና ወገን ነኝ በሚል እኛና እነሱ የሚል ማንነት ቤተክርስቲያን ውስጥ ለማስገባት በጣም ቀላል ነው። ጊዜው ሶሻል ሚዲያው ይመቻል፣ ዘሩ ይመቻል፣ ትምህርቱ ይመቻል፣ ብዙ ነገር ይመቻል። ምን ሰው በያዘው ስልክ እኮ ወዳጅነት ይፈጥራል። ሰው ባለባበሱ እኮ ወዳጅነት ይፈጥራል አይደል? ሰው በያዘው ቁስ ሰውን ከገመተ እና ወገኔ የሚለው ከመረጠ በዛ ያ ክርስቲያን አይደል። ክርስቶሳዊ ማንነቱን ገፎ አዳማዊ ለሆነው ቁስ ራሱን ገዝቷል። በቃ ይሄ ማመን። አሁን እኮ ያለንበት ዘመን ጾታዎች ላይ ተነስቷል። ይሄ ሁለቱ ጾታ እኮ ጦርነት ላይ ነው። ሶሻል ሚዲያው እኮ የሚያሳየን ይሄን ነው። ሴቶች ወንዶች ላይ አምጸዋል፣ ወንዶች ሴቶች ላይ አምጸዋል። በብዙ ይታያል እሱ ዜና ላይ። ይሄ መከፋፈል እኔ ስሩን ሰዶ ህይወታችን ውስጥ ገብቷል። የቤተ ክርስቲያንን ህይወት እየበጠበጠ ነው። ሰዎች በቤተ ክርስቲያን ህይወት ውስጥ ስማቸውን ለመትከል የሚሄዱበት ርቀት ቤተ ክርስቲያን እንደሚጎዳት ምንም ሊጎዳት አይችልም። አዶልፍ ሂትለር ንግግር አራጊነቱ በጣም ይታወቃል። ከፍተኛ የሆነ ልምምድ ነው የሚያደርገው። ፖዞች አሉት። በሪቶሪክ እንትን ይጠናል፣ በንግግር ስልት ማለት። እኔና እናንተ ዓለምን እንድንቀይር ዓለም የተጠራ ነው። ባልንጀራችንን አጠገባችን ያለውን እንድንወደው ከሱ ጋር በመስቀል ላይ የተመለከተው ራስን ባዶ ያደረገ ጥቅመኛ ያልሆነ እኔ ብሎ የማያስብ ምኞቱን የሚቆጣጠር ሰው ሆነን እሱን እንድንወደው ነው። እሱን በወደድኩበት ልክ ራሴን እንደማውቅ ነው ክርስትና እየነገረኛል። ክርስትና የፍቅር ህግ የሆነው ለዛ አዲሱ ህግ የፍቅር ህግ ነው። እኔስ አዲስ ህግ ሰጧችሁ ብሎ የፍቅር ህግ ነው የሰጠን። ምንም ሌላ ነገር የፍቅር ህግ ነው። እኔ እንዳደረኩት ለእናንተ እናንተ እርስ በርስ ተደራረጉ ያለን የፍቅር ህግ ነው የሰጠን። ከመከፋፈል ራሳችን እንድንጠብቅ ማለት መንፈሳዊ ህብረት እንድናል። መፍትሄው ይሄ ክርስቶስ የገለጠውን እውቀት የክርስቶስን ህሊና ገንዘብ ማለት ወደ ስርዓት አምልኮት በመጣን ሰዓት ያሳስበናል። ዲያቆን ጸልዩ በእንተ ማህበረነ፣ ጸልዩ በእንተ ሰላም፣ ጸልዩ በእንተ ያነ፣ ጸልዩ በእንተ ቤተክርስቲያን። የሐዋርያት ትእዛዝ ነው። ሰው በልቡ ነው ቂምና በቀል ቅናትና ጸብ በባልንጀራው ላይ ማንም በማንም ላይ ቢሆን አያዝ። እነዚህን ቃላት እንሰማቸው ምን ያህል ኃይል አላቸው እያለ እንዴት ነው የምናዳምጣቸው እነዚህን ቃላት? ህብረቱ እኮ እዛ ላይ ነው መሰረት ያደረገው። እኔና እናንተ ግን በመንፈስ ቅዱስ የተጠራን የእግዚአብሔር ማህበርተኞች፣ አንድነታችን ጽኑ የሚሆነው መስቀል ላይ መሰረት ስላለ። እኔ ክርስቲያን ነኝ ስል ብቻዬን አይደለም ክርስቲያን ይሁን፣ ከእናንተ ጋር ነው ክርስቲያን ይሁን፣ ከህብረቱ ጋር ነው ክርስቲያን ይሁን። ሰው ብቻውን ሊድን አይችልም ይላሉ ራሽያኖቹ። ወደ ገነት የምትወስደዋ መንገድ ብቻ አይደለም፣ ወደ ሲኦል ነው ሰው ብቻውን የሚሄደው ይባላል። ሰው ልጥፋ ካለ ነው ብቻውን የሚጠፋ። ልዳን ካለ ባልንጀራ ያስፈልገዋል፣ መንፈሳዊት የሆነች ቤተሰብ ያስፈልገዋል፣ ክህነት ያስፈልገዋል፣ ቤተክርስቲያን ታስፈልገዋለች። ጸጳጦስ ይእቲን ተበአማን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ቆያችሁ? እስከዚህ ሰዓት ጠብቆ ያደረሰን የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር እንደፈቀደ ዛሬ የምነጋገርበት የትምህርታችን ርዕስ የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች የመጀመሪያው ምዕራፍ 1 ላይ የሚገኝ ቃል ይሆናል። በእግዚአብሔር ስልጣን አነበዋለሁ። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ከጳውሎስ ከወንድማችሁ ከሶስቴንስ በቆሮንቶስ ሀገር ላለች ለእግዚአብሔር ቤተክርስቲያን በኢየሱስ ክርስቶስ ስም ለከበሩና ቅዱሳን ለተባሉ እነርሱም ጌታ የሆነው የጌታችን የኢየሱስ ክርስቶስ ስም በየስፍራው ለሚጠሩ ሁሉ ከአባታችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ሰላም ጸጋ ለእናንተ ይሁን። ስለ እናንተ በኢየሱስ ክርስቶስ ከእግዚአብሔር ዘንድ እንደተሰጠ ጸጋ ዘወትር በእግዚአብሔር አመሰግነዋለሁ። በአነጋገር ሁሉ በእውቀትም ሁሉ ከብራችኋልና ለክርስቶስ መመስከሪም በእናንተ ዘንድ የጸና ነው። ፍጹማን እንድትሆኑ የጌታችን የኢየሱስ ክርስቶስን መምጣት ተስፋ አድርጋችሁ ፍጹም ጸጋን እንዳታጡ እርሱም በጌታችን በኢየሱስ ክርስቶስ ቀን ያለ ነውር ትገኙ ዘንድ እስከ ፍጻሜ ያጽናችሁ። ከልጁ ከኢየሱስ ክርስቶስ ጋር አንድ ትሆኑ ዘንድ የተጠራችሁ እግዚአብሔር የታመነ ነው። ወንድሞች ሆይ አንድ ቃል እንድትናገሩ እንዳታዝኑ ፍጹማን እንድትሆኑ ሁላችሁም በጌታ በኢየሱስ ክርስቶስ ስም ማልዳችኋለሁ። እንዳትለያዩ አንድ ልቡና አንድ ሐሳብ ሆናችሁ ኑሩ። ዛሬ የመነጋገሪያ ርዕሳችን ይሄ ነው። እንዳትለያዩ አንድ ልብ አንድ ሐሳብ ሆናችሁ ኑሩ በሚል ቃል ነው የምነጋገረው። ለአባቶቻችን ለነቢያት ለሐዋርያት ለሊቃውንቱ የገለጸውን ጥበቡን ሚስጥሩን ለኛም ይግለጽልን። ሙሉን ቃል አነበዋለሁ በደንብ ሐሳቡ እንዲገባን። ምዕራፍ 1 ጥቂት ቁጥር ናት የምትቀራት።
ወንድሞች ሆይ እንደምትጣሉና እንደምትከራከሩ ከቄሎስ ወገን ናችሁ ስለተነጋገራችሁ ሰማሁ። እነሆ እርስ በርሳችሁ እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የክርስቶስ ነኝ የምትሉትን እነግራችኋለሁ። ክርስቶስ ተከፍሏልን? ወይስ በውኑ በጳውሎስ ስም ጳውሎስ ስለ እናንተ ተሰቅላችኋልን? ወይስ በጳውሎስ ስም ተጠምቃችኋል? በቆርጶስና በያጎስ በቀር ከእናንተ ወገን ሌላ አላጠመቅኩም። ስለዚህም እግዚአብሔርን አመሰግነዋለሁ። በእርሱ ስም ተጠምቀን በሚል እንዳይኖር፣ ነገር ግን የእስጢፋኖስ ቤተሰብን አጥምቄአለሁ። እንግዲህ ሌላ ያጠመቅኩት እንዳለ አላውቅም። የክርስቶስ ወንጌል ለመስበክ እንጂ ለማጥመቅ አላከኝምና የክርስቶስን መስቀሉን ከንቱ እንዳናደርግ ነገርን በማራቀቅ አይደለም። የመስቀሉ ነገር ለሚጠፉ ሰዎች ዘንድ ስንፍና ነውና ለምንድን ለእኛ ግን የእግዚአብሔር ኃይል ነው። መጽሐፍ እንዲህ ብሏልና እኔ የጥበበኞችን ጥበብ አጠፋለሁ፣ የመካሪዎችን ምክር እንቃለሁ። እንግዲህ ጥበብስ የማን ነው? ጸሐፊውስ ማን ነው? ይህ ዓለምን የሚመረምረው ማን ነው? እግዚአብሔር በዚህች ዓለም ጥበብን ስንፍና አላደረገውምን? ሰዎች በጥበባቸው የሚያውቁትን የእግዚአብሔርን ጥበብ በስንፍናቸው በሚመስሉት ትምህርት ያመኑት ሊያድናቸው እግዚአብሔር ወዷል። አይሁድ ምልክትን ይጠይቃሉ፣ የጽር ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ኢየሱስ ክርስቶስ እንሰብካለን። ይህ ለአይሁድ ማሰናከያ ለአሕዛብም ስንፍና ነው። ለእኛ ለዳነው ግን የአይሁድ የአረሚም ብንሆን ክርስቶስ የእግዚአብሔር ኃይል ነው፣ የእግዚአብሔር ጥበብ ነው። የእግዚአብሔር ስንፍና በሰው ይልቅ ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና። ወንድሞች ሆይ እንግዲህ እንደተጠራችሁ እዩ። በሥጋ እጅግ ብዙዎች አዋቂዎች አይደላችሁ፣ ብዙ ኃያላንም አይደላችሁ፣ በዘመድም ብዙዎች ደጋጎች አይደላችሁ። ነገር ግን የእግዚአብሔር ጥበበኞች ሊያርፍ በዚህ ዓለም ሰነፎችን መረጠ። ኃይለኞችን ያሳፍር ዘንድ እግዚአብሔር የዚህን ዓለም ደካሞች መረጠ። አለን የሚሉትን ያሳፍር ዘንድ ዘመድ የሌላቸውን እግዚአብሔር መረጠ። ከቁጥር ያልገቡትን እግዚአብሔር መረጠ። ሰው ሁሉ እግዚአብሔር ፊት እንዳይመካ እናንተም በኢየሱስ ክርስቶስ ከእነርሱ ናችሁ። በእርሱም ከእግዚአብሔር ጥበብና ጽድቅ ቅድስናና ቤዛነት አገኘን። መጽሐፍ እንዳለው ይሆን ዘንድ የሚመካ በእግዚአብሔር ይመካ። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን፣ የተመሰገነ ይሁን። የቆሮንቶስ መልእክት በሐዋርያው ቅዱስ ጳውሎስ ረጃጅም መልእክቶች ውስጥ የሚመደብ ነው። የሐዋርያው ቅዱስ ጳውሎስ መልእክታት አቀማመጣቸው በ395 ዓመተ ምህረት በተደረገው የቅርጥግና ጉባኤ ላይ ከተወሰነ በኋላ በርዝመታቸው ነው። ስለዚህ ሐዋርያው ቅዱስ ጳውሎስ መልእክቱን ማንበብ ስንጀምር በሁለተኝነት የምናገኘው ወደ ቆሮንቶስ ሰዎች የተላከ መልእክት ነው። የቆሮንቶስ ቤተክርስቲያን ከመመስረቷ በፊት የቆሮንቶስ ከተማ አሁን እንዳለው የከተማ ስርዓት በዘመናዊ መልክ ለመሰራት የሞከረች በቅርብ በሮማ መንግስት ጥንታዊ ከተባሉ ከተሞች መካከል የምትመደብ አልነበረች። ሐዋርያው ቅዱስ ጳውሎስ መልእክት ሲልክላት ከተማዋ እድሜዋ ከ200 ዓመት በላይ አያልፍ። በአንጻራዊ ከሌሎች የሮማ መንግስታት ከተሞች አንጻር በቅርብ ጊዜ ከተገነቡ ከሚባሉት የምትመደብ ናት። ዋና የከተማዋ ባህሪ በዚህ በመጽሐፉ ላይ አጥልቷል፣ በመልእክቱ ላይ በእጅጉ አጥልቷል። ለምሳሌ የስጋ ንግድ ከተማ እንደነበረች ሐዋርያው ቅዱስ ጳውሎስ የስጋ ሻጮችን ክርክር፣ ስጋ ስለመብራት ክርክር ሲያነሳ እናገኛለን። በቁጥር 13 በምዕራፍ 13 ላይ የጣዖት የተሰዋ ምግብን ሲበሉ በጣም አከራካሪ ጉዳይ ሆኖ ነበረ። ይሄም በሐዋርያው ቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ላይ እንደዚሁ አከራካሪ ሆኗል። ምክንያቱም በእጅጉ የጣዖታት መመለኪያ ቦታዎች የበዙባት ከተማ ነበረች፣ የንግድ ስፍራ ነበረች። ስጋዎች የሚሸጡባት፣ በተለይ ለጣዖታት የሚሸጡ ለጣዖታት እንደ መስዋዕት የሚቀርቡ ስጋዎች እየወጡ ይሸጡባት ነበርና የስጋ ንግድ ናት፣ የንግድ ከተማ ናት። ስጋ በእጅጉ ይሸጥ ነበረ። ስለዚህ ከተማው በእጅጉ በምግብ የሚታማ አይደለም። ከተማው አሁን ያለውን የእኛን አኗኗር ይመስላል። መዝናኛ የበዛበት፣ የአምልኮ ስፍራዎች የበዙበት፣ የመብል ስፍራዎች የበዙበት፣ የንግድ ከተሞች የበዙበት ከተማ ነው። ስለዚህ የቆሮንቶስ ክርስቲያኖች አኗኗራቸው በጣም ጠንከር ያለ ዘመናዊነት አሁን የምንለውን አይነት የተጠጋው ነው። የሚመለክ የሚበላ የሚጠጣ መዝናኛ ቦታዎች የሞሉት ከተማ ላይ የሚኖሩ ክርስቲያኖች ናቸው። በዛ የተመሰረተችው ቤተክርስቲያን የመሰረታት ሐዋርያው ቅዱስ ጳውሎስ ነው። በሐዋርያው ቅዱስ ጳውሎስ ጉዞ ላይ በሮሜ 17 ላይ እቺን ቤተክርስቲያን ሲመሰረታት እናገኛለን። ሐዋርያው ቅዱስ ጳውሎስ በቆሮንቶስ ተገኝቶ አስተምሮ በቤተሰብ ውስጥ የሚገኙ ቅድም የተናገራቸውን ከስጢፋኖስ ቤተሰብ በስተቀር ሌላ ያጠመቅኩት ያለ አይመስለኝም ያለውን እሱን ታሪክ እናገኘዋለን የሐዋርያው ቅዱስ ጳውሎስን ጉዞ ላይ ማለት ነው። ይህን ታሪክ ሉቃስ በሐዋርያት ሥራ ምዕራፍ 17 ላይ መዝግቦልናል። የቆሮንቶስ ቤተክርስቲያን ሌላው ትልቁ መታወቂያ ባህሪዋ የማህበረ ክርስቲያኑ በጣም አስቸጋሪነት ነው። ማህበረ ክርስቲያኑ እርስ በርስ አይስማማም፣ እርስ በርስ ይከፋፈላል፣ እርስ በርስ ይጣላል
እና የሚከፋፈልበት መጠን ሁኔታ በዘመናት የተለያየ ሆኗል። በጣም የሚገርማቸው ሐዋርያው ቅዱስ ጳውሎስ ይሄን መልእክት ከላከላቸው ሁለተኛ መልእክትም ከላከላቸው በኋላ ከ50 ዓመት በኋላ በቅዱስ ጴጥሮስ መንበር ላይ የተሾመ ቀለሜንጦስ የተባለ አባት ሌላ መልእክት ይልክላቸዋል። ይሄ መልእክት በቤተ ክርስቲያን ታሪክ አሁንም አለ። 65 ምዕራፍ ያለው የቀለሜንጦስ የሮም ሊቀ ጳጳስ መልእክት ወደ ቆሮንቶስ ሰዎች የተላከ ማለት ነው። ከ50 ዓመት በኋላ ተመሳሳይ ችግር ነው ያላቸው። ይሄ ተመሳሳይ ችግር ምንድነው? እርስ በርሳቸው የሚስማሙ ሰዎች አይደሉም። ማህበረ ክርስቲያኑ በእጅጉ የሚስማማ አይደለም። እርስ በርስ የሚጣሉ ናቸው። የጥሉ አይነት የተለያየ ነው። የጥሉ አይነት እርስ በርሳቸው ያለው የመከፋፈሉ አይነት የተለያየ ነው። ነገር ግን እርስ በርስ ባላቸው ህብረት ማይከሉ ክርስቶሳዊ የሆነ ህብረት አይደለም። ሐዋርያው ቅዱስ ጳውሎስ እየተናገረ እንዳለው የተሰቀለውን የኢየሱስ ክርስቶስን ማይከል ያደረገ አይደለም። ሰዋዊ በሆነ ባህሪ ማህበረ ክርስቲያኑ በእጅጉ የታወከ ነው። የሚረብሹ ናቸው እርስ በርስ። ለዛ ነው ዛሬ መነሻ ያደረግነውን የመጽሐፍ ቅዱስ ክፍል ስለ መንፈሳዊ ህብረት እንድንነጋገር የመረጥነው። ክርስቲያኖች አንድ ሰው መንፈሳዊ ህብረቱ የጸና ካልሆነ ብቻውን ክርስቲያን ሊሆን አይችልም። ብቻችንን ልንድን አንችልም። ያለ መንፈሳዊ ህብረት፣ ያለ መንፈሳዊ ወንድማማችነት እህትማማችነት ድነታችን ሊፈጸም አይችልም። በሌላ አነጋገር ባልንጀራችንን ረስተነው እኔና እናንተ ድነታችንን ልንፈጽም አንችልም። ሐዋርያው ቅዱስ ጳውሎስ የአንደኛ ቆሮንቶስ መልእክቱ ዋነኛ ጭብጥ ይሄ ነው። ህብረታቸው መከፋፈል ገጥሞታል። ገና በምዕራፍ 1 ላይ ነው ይሄን ጉዳይ የሚያነሳው። በምዕራፍ 1 ላይ እርስ በርሳቸው የተከፋፈሉ እንደሆነ የተከፋፈሉበትንም ምክንያት በሶስት ነው የምናገኘው። የመጀመሪያውን ጉዳይ ምዕራፍ 1 ላይ ያነሳዋል። እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የጳውሎስ ነኝ እያላችሁ ተከፋፍላችኋል ብሎ የመጀመሪያው ራሳቸውን ለተሻለ መምህር እንደሰጡ ይናገራል። ክርስቲያኖች ራሳችንን ለተሻለ መምህራን፣ ራሳችንን የተሻለ መሪዎች ናቸው ለምንል ሰዎች ከሰጠን ማህበረ ክርስቲያኑ ይበጠበጣል። ምክንያቱም እኛ እንደመረጥነው አይነት መምህር ሌሎችም ይመርጣሉ። ስለዚህ እርስ በርስ መከፋፈል ይመጣል። ለዛ ነው ሐዋርያው ቅዱስ ጳውሎስ በእኔ ስም ተጠምቃችኋል ወይ ያለ። ይሄ እኮ በጣም ኃያል ቃል ነው። እኔ ስለእናንተ ተሰቅያለሁ ወይ? በእኔ ስም ተጠምቃችኋል ወይ? ለምንድን ነው በእኔ ስም እየተከፋፈላችሁ ያላችሁት? እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የጳውሎስ ነኝ ሲሉ ለራሳቸው የተሻለ መምህር ብቻ እየመረጡ አይደለም፣ የተሻለ መገለጥ አለው የሚሉትን መምህር ነው እየመረጡ ያሉት። የሚያምኑት ቃል ላይም በተከፍሎ ነው የሚያምኑት። ቤተ ክርስቲያን የሾመችው በክህነት የሚያገለግል በአውደ ምሕረት በሥርዓተ አምልኮት ውስጥ ቆሞ ከሚያገለግል ሰው ይልቅ ማለትም መለኮታዊ የሆነው አገልግሎት ከሾመው ይልቅ እኛ ለራሳችን የሚበጀን ሰው ነው ማቆም እንፈልገው። የመጀመሪያው የቆሮንቶስ ማህበር ይረበሽበት የነበረው ጉዳይ የተሻሉ የሚላቸውን ሰዎች ከመካከሉ ስለሚመርጥ ነው። መንፈስ ቅዱስ በሚሰራው አይደለም፣ የእግዚአብሔር ቤተክርስቲያን በምትሰራው አይደለም፣ በመንፈሳዊ ርዕይ አይደለም። ለኛ የተሻለው ማን ነው? እኔ ለመረጥኩት ሐሳብ፣ እኔ ለሚገዛኝ ሐሳብ የተሻለ ሊያገለግለኝ የሚችለው ማን ነው? ይሄ ሰውን ከመረጥኩት በኋላ ለሱ የምሰጠው የመንፈሳዊ መገለጥ አቅም አለ። እሱ የተሻለ መምህር ነው፣ እሱ የተሻለ መንፈሳዊ ዕውቀት አለው፣ እሱ የተሻለ መገለጥ አለው ብለን ነው ምናምን። የቆሮንቶስ ማህበር የአጵሎስ ነኝ፣ የኬፋ ነኝ፣ የጳውሎስ ነኝ ብሎ ሲከፈል የተከፈለበት የመምህራን ወገን ስለያዘ ብቻ አይደለም። ዋናው የሚያምንበትን መሰረታዊ የህብረቱ መሰረታዊ ዋነኛው አካል የእግዚአብሔር ቃልንም የእግዚአብሔር መገለጥንም ከፍሏል። ስለዚህ የተሻለ መገለጥ የተሻለ ዕውቀት ያላቸውን ሰዎች ነው የሚመርጠው። ከዚህ ላይ የሚመጣ ሶስተኛ አለ በመሃል የምናገኘው በገላትያ መልእክት በሌሎች ቦታዎችም ሐዋርያው ቅዱስ ጳውሎስ የገጠመው የተሻለ መምህራን ናቸው ብለን የመረጥናቸው ሰዎች ካሉ የተሻለ መገለጥ አላቸው የተሻለ ዕውቀት አላቸው ብለን ለነሱ ኃይል ከሰጠናቸው የነሱን የምንሰጠውም ስልጣን የተለየ ይሆናል። የተሻለ ኦቶሪቲ የተሻለ ስልጣን ለነሱ እንሰጣለን። ክርስቲያኖች በነገረ ዕውቀትን መሰረት ባደረገ መከፋፈል ውስጥ ቤተክርስቲያን እነዚህ ሶስት ነገሮች ያለፈውን 2000 ዓመታት በተለያየ አይነት ቅርጽ ሲያውኳት ነበር። ምዕመናን የተሻለ መገለጥ አላቸው ለሚሉት ሰዎች ወገንተኝነት ይይዛሉ። የተሻለ መምህር ነው ለሚሉት ያደላሉ። ግለሰብ ነው የምናተኩረው፣ የቤተክርስቲያኗ ህይወት አይደለም። ከዛም ባለፈ ሶስተኛውና ትልቁ ደግሞ የተሻለ ስልጣን ለነሱ እንሰጣለን። መሰረታዊ የሆነው የቤተክርስቲያን ህይወትና አምልኮት እየተዘነጋ ይመጣል። የቆሮንቶስ ክርስቲያኖች ይሄ ነው ችግራቸው የነበረው፣ ሌላ ምንም አይደለም።
የቆሮንቶስ ክርስቲያኖች እርስ በርስ እንዲከፋፈሉ ያደረጋቸው ይሄ ነው። ስለዚህ የካዱትን መሰረታዊ ጉዳዮች ሐዋርያው ቅዱስ ጳውሎስ እኔና እናንተ ልናከመው በምንፈልገው መንገድ አይደለም የሚያከመው፣ እጅግ መንፈሳዊ በሆነ መንገድ ነው የሚያከመው። እኔና እናንተ የግለሰቦችን አቅም ለመቆጣጠር የራሳችንን ፈቃድ ለመያዝ አንድ ሰው ያላግባብ ቤተክርስቲያን ውስጥ ስልጣኑ ከፍ ብሎ እንዳይያዝ ምንድነው የምናደርገው? የተሻለ ቢሮክራሲ፣ የተሻለ ስልጣኑን የምንቆጣጠርበት ሰነድ ምናምን ነው የምናስበው። ሐዋርያው ቅዱስ ጳውሎስ ክርስቲያን ወደ አንድ ልብ እንዲቀርብ የሚያደርግበት ዋነኛ ጉዳይ ይሄን አድርጎ አያቀርብልንም። መንፈሳዊ ህብረት በዛ መንገድ አይሰራም። ይሄ የሰው ልጅ ሐሳብ የመሰረተው ህብረት አይደለም። ይሄ እኔና እናንተ በሰነድ ተስማምተን የሰራነው ህብረት አይደለም። ይሄ ምድር ላይ ባለ ርዕዮተ ዓለም የተሰባሰብን ሰዎች አይደለንም። እኔና እናንተ መለኮታዊ በሆነ ህይወት የተሰባሰብን ሰዎች ነን። ያን መለኮታዊነት እንዘነጋዋለን። ያንን ሰማያዊ ህይወት እንዘነጋዋለን። ምድር ላይ እንዳለን አንድ ህብረት እንሆናለን። ብዙ ህብረቶች አሉ፣ በብዙ ርዕይ የተጠሩ፣ በብዙ ርዕዮተ ዓለም የተሰባሰቡ፣ በብዙ ዓላማ የተሰባሰቡ። እሱን እንዘነጋዋለን። መንፈሳዊነቱ ይዘነጋና እኔና እናንተ የሆነ ዓላማ ለማሳካት የተሰባሰብን ምድራዊ ኃይል አድርገን ራሳችንን እናስባለን። ኢየሱስ ክርስቶስ በሊቀ ካህናት ጸሎቱ ለቤተ ክርስቲያን የሰጠው የህብረት ቃል ይሄንን ይመስላል። የዮሐንስ ወንጌል ምዕራፍ 17 ከቁጥር 20 ላይ ኢየሱስ ክርስቶስ ሲጸልይ ወደ አባቱ እንዲህ ብሎ ነው የጸለየው። የምለምንህ ስለነዚህ ብቻ አይደለም፣ በቃላቸውም ስለሚያምኑብን ነው እንጂ ሁሉም አንድ የሆኑ ዘንድ አንተ አብ በእኔ እንዳለህ እኔም ባንተ እንዳለው እነርሱም እንደኛ አንድ የሆኑ ዘንድ አንተም እንደላከኝ ዓለም ያምን ዘንድ ነው። እኔ የሰጠኸኝን ክብር ሰጠኋቸው፣ እኛ አንድ እንደሆንን እነርሱም እንደኛ አንድ የሆኑ ዘንድ እኔ በእነርሱ እኖራለሁ፣ አንተም በእኔ አንድ ፍጹማን የሆኑ ዘንድ አንተም እንደላከኝ እንደወደድከኝም እኔም እነርሱን እወዳቸዋለሁ። ክርስቲያኖች እነዚህ ቃላት ምንድን ነው የሚሰጡን ትርጉም? አብ ወልድን በወደደው፣ ወልድ ለአብ በወደደው መንገድ እኔና እናንተ እርስ በርስ አንድ እንሆን እያሰብን ነው። ይሄ መንፈሳዊ ርዕይ አለን ለራሳችን። ይሄ መለኮታዊ ሐሳብ በህሊናችን አለ። ቤተክርስቲያን ውስጥ ዋነኛው ህብረታችን ፍቅርን ማዕከል ያደረገ ሆኖ ለባልንጀራዬ ፍቅር አለኝ ወይስ ክርስትናው እንዲሁ ዝም ብሎ ያለ ነገር? ይሄን መለኮታዊ ርዕይ ጳውሎስ ለቆሮንቶስ ቤተክርስቲያን እየተናገረው ያለው ርዕይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኔና ስለናንተ ለምን ወደ መስቀል እንደወጣ እየተናገረበት ያለበት ምክንያት ነው። እኔና እናንተ አንድ እንድንሆን፣ እነሱ አንድ እንደሆኑ። እነዚህ ቃላት ዝም ብለው በህሊናችን የሚመላለሱ ቃላት መሆን የለባቸውም። የፍቅር ቋንቋው ተግባር ነው ይባላል። በተግባር የሚገለጹ ናቸው። የየዕለት ህይወታችንን የሚወስኑ ናቸው። ንግግራችንን ከባልንጀራችን ጋር ያለንን ግንኙነት የሚወስኑ ናቸው። እንዴት ነው ግን እኔና እናንተ ቤተክርስቲያን ውስጥ እየኖርን ያለ ነው? ይሄ ነው መሰረታዊ የህይወታችን ማዕከል? ባልንጀራችን ነው? አረ በፍጹም አይደለም፣ አይደለም። እርስ በርስ ለመከፋፈልማ በጣም አመቺ፣ እርስ በርስ ለመያያዝ፣ እርስ በርስ ለመነቃቀፍ፣ አንዳችን የአንዳችን ኃጢአት ለመመልከት፣ በዛ ላይ ሐሳባችሁ እዚህ ጋር ይሁን፣ እነሱ ስራ እየሰሩ ነው። እሺ አንዳችን በአንዳችን ላይ በክፉ ነገር ለማሰብና እሱ እንትና ነው ከነንትና ወገን ነው እኔ ከነንትና ወገን ነኝ በሚል እኛና እነሱ የሚል ማንነት ቤተክርስቲያን ውስጥ ለማስገባት በጣም ቀላል ነው ጊዜው። ሶሻል ሚዲያው ይመቻል፣ ዘሩ ይመቻል፣ ትምህርቱ ይመቻል፣ ብዙ ነገር ይመቻል። እኔ ክርስቲያኖች ማለት በቤተክርስቲያን አገልግሎት ውስጥ ጥቂት ዓመታት ከኖርን በኋላ የምንረዳው ነገር ሰው እኮ ባስቀጸለው መምህር ይከፋፈላል። ውዳሴ ማርያም ባስቀጸለን መምህር እንከፋፈል ነበር። እኔ በማገለግበት ደብር ስናድግ 2-3 ትልልቅ የኔታዎች አሉ እና የኔታ አንድ ተማሪ ከኔታ 2 ተማሪ ጋር አይወደድም። አብረን አንቀድስም፣ አብረን አናስቀድስም። ጎራ አለን ቤተ መቅደስ ውስጥ። እሱ የኔታ እንትና ተማሪ ነው፣ እኛ ከሱ ጋር ህብረት የለንም እንላለን። እና እኛን መምህር እንቃቸዋለን። በጣም ትልቅ መምህር ናቸው። አጥቢያችን ላይ መታሰቢያ ተሰርቶላቸዋል፣ ህንጻ ተሰርቶላቸዋል። ትልቅ መምህር እኮ ናቸው። እኛ ግን ባስቀጠለን መምህር ነው የምንሄደው። አይ እኛ እሳቸውን ብዙም ዜማ ላይ እንትን አይደለም ምን እንላለን። ዜማ ላይ እሳቸው ንባብ ላይ ነው የሚያተኩሩት። የሆነ ምክንያት አለ በቃ የምንፈልገው። ገና ህፃን ልጆች ነን። የመጣንበት መንገድ ባህሉ ለመከፋፈል ቅርብ ነው። ኧረ እሱ ብቻ አይደለም፣ ተውት። በእኛ አገልግሎት ወደ ሰንበት ትምህርት ቤት ከገባን በኋላ ሰንበት ትምህርት ቤት ያልገቡ የማያገለግሉ ልጆች ሰንበት ትምህርት ቤት ጋር ያላቸው ህብረት ምን አይነት ነው? ማህበረ ክርስቲያኑ እዚህ አካባቢ ያለው ህብረት ምን አይነት ነው? የአካባቢ ወጣቶች እንዴት ነው የምናገለግላቸው? ለሩቅ መሄድ የለባችሁ። ወደ ትላልቅ የቤተክርስቲያን ተቋማት መሄድ የለብንም። እኛው አጠገባችን ነው።
አሁን እናንተን እንግዳ ስለሆንኩ መናገር ይችላል። እኔ በማገለግልበት ሰንበት ትምህርት ቤት ትምህርት ክፍል ከሆነ እንደ መዝሙር ክፍል አይነት አገልግሎት የለም። አሁን የዛ አይነት ቅርጽ ላይ ከተል ይችላሉ ሰንበት ቤቶች። በፊት መዝሙር ክፍል፣ ቲያትር ክፍል እንደዚህ ነበር እና በፊት ስናገለግል በቃ ትምህርት ክፍል የሆነ የተወሰነ እንትና ቆጠብ ያለ አገልግሎት ላይ ምን ላይ የሚሰማራበትን ቦታ ለየት ያለ እና እንደ መዝሙር ክፍል አይደለም እና የተወሰነ የራሱ የሆነ ካልቸር ይዛል፣ የሆነ ባህል አለ የምንከተለው ባህል ማለት ነው። እኔ መዝሙር ክፍል ነኝ እንደዚህ አይነት ነገር አላረግም እላለሁ። እኔ ትምህርት ክፍል ነኝ እንደዚህ አይነት ነገር አላረግም። በዚህ አይነት ቦታ ላይ አልገኝም። መንፈሳዊ ፍቅር አለው ይሄ ሊኖረው ይችላል እርስ በርስ የተወሰነ እኔና እናንተ በሆነ ካልቸር ስንያዝ ልንዋደድ እንችላለን። የሆነ የጋራ የሚያረገን ነገር ስናገኝ ቤተሰባዊነት ይመጣል። ልቆይ የምንልበት ምክንያት ይሰጠናል፣ ወዳጅ ይሰጠናል፣ ጓደኛ ይሰጠናል። መንፈሳዊ ርዕዩን ግን የጠበቀ ነው? በፍጹም አይደለም። እንስማማ ብንል ልንስማማባቸው የምንችላቸው ነገሮች መንፈሳዊ ቃል የእግዚአብሔር ቃል ላይ መሰረት ያደረጉ አይሆኑም። እና ምን ላይ ናቸው? ጓደኝነት ላይ፣ መቀራረብ ላይ፣ መንፈሳዊ ርዕይ ላይ ነው። ከቤተ ክርስቲያን አገልግሎት ብንወጣም ተመሳሳይ ነው። ክርስቲያኖች ተመሳሳይ ነው። ሰው ልስማማበት አንድ ልሁንበት የሚለው ምክንያት በባህል ሊሆን ይችላል። ባህል ሊያስማማው ይችላል። ቋንቋ ሊያስማማው ይችላል። በቋንቋው እንግዳ የሆነ ሰው ይመጣ የተወሰነ የተገለለ የእንግድነት ስሜት ይሰማዋል። ጓደኝነት ሊሆን ይችላል፣ ስምምነት። ለዛ ነው ሐዋርያው ቅዱስ ጳውሎስ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ስራን አትስሩ ያለው። ለወገኔ ይጠቅማል የሚለው ነገር ሰው በመስራት ራሱን በትልቅ ዓላማ አድርጎ ሊቀበል ይችላል። አሁን እኮ ክርስቲያኖች እኔና እናንተ የእውነት እንነጋገር ብንል ሰው በያዘው ስልክ እኮ ወዳጅነት ይፈጥራል። ሰው ባለባበሱ እኮ ወዳጅነት ይፈጥራል። አይደለም እንዴ? ከኔ ጋር ናችሁ? ዓለም እንደዛ አይደለችም ናት እኮ። አሁን እኮ እኛ መንፈሳዊውን ህይወት እናወራው ብለን ነው እንጂ ወደ ዓለም ብንወጣ እኮ ሚዲያው ላይ ብንወጣ እኮ ሰው ለመከፋፈል ሰው የሆነ ወገን የሚለውን ነገር ለመምረጥ በጣም ጥቂት ነገር ነው ይበቃው። አይፎን ተጠቃሚዎች አላችሁ? አይፎን ስልክ ያላችሁ እንዴት ናችሁ? ሳምሰንግ ከያዘ ስልክ በምን ትለያላችሁ? እኔ በሳምሰንግ ስልክ እንዳትደውሉልኝ አትሉ? ሌክዠሪየስ ምግብ የሚበላ አሁን ሌክዠሪየስ ዳይኒንግ አለ ከተማው ላይ ማለት በጣም ቅንጡ በሆነ አበላል ምግብ የሚበሉ ሰዎች ማለት ነው። የሚበላበት ቦታ ግለተን ይሄ ሆዳምነት አንድ ምኞቶቻችንን ልንቆጣጠረው የሚገባ ትልቅ ኃጢአት ነው አይደለም? ሆዳምነት ቅርጽ ይዞ አሁን በብዙ ኃጢአት ይመጣል። አንደኛው ሆዳምነት መልኩ ይሄ ክብር ያለው አመጋገብን ከፍ አድርጎ መመልከት። ግለተኒ የራሱ የሆነ ሆዳምነት የራሱ የሆነ ደረጃ ወጥቷል። አሁን የክብር አመጋገብ ከፍ ያላል። ሰዎች እኮ ስታተስ ይሰራሉ። ሰው በስታተስ ይንቀሳቀሳል። ወገኔ የሚለው ሰው በክብር የሚመስለው ጋር ነው የሚሆነው። በተወሰነ አነጋገር፣ በተወሰነ አበላል፣ በተወሰነ አጠጣጥ፣ በተወሰነ አኗኗር የሆነ የተወሰነ ነገር ዓለማዊ ቁስ በያዘው ማለት ነው። ያ ክርስቲያን ነው? ፍጹም ክርስቲያን አይደለም። ሰው በያዘው ቁስ ሰውን ከገመተ እና ወገኔ የሚለው ከመረጠ በዛ ያ ክርስቲያን አይደለም። ክርስቶሳዊ ማንነቱን ገፎ አዳማዊ ለሆነው ቁስ ራሱን ገዝቷል። በቃ ይሄ ማመን ነው ያለብን። ሰውን ባለው ነገር ለክተን የምንይዘው ከሆነ አንድነታችንን ገፈን ነው የምንይዘው። ያ ክርስቶሳዊ ሰውነቱ መሆኑ ቀርቶ ምራዊ በሆነ ሐሳብ ታምነናል። በቃ እሱ ማመን ነው፣ መቀበል እውነተኛ መሆን። አንድ የሚያረገርን መርጠናል አይደለም። ወገኔ የምለውን የሚያስፈልግ የምለውን የምመርጠው ይሄን መሰረት አድርጌ ነው። የክርስቶስ የማዳን ሥራ ህይወቱ የቤተ ክርስቲያን ህይወት በፍጹም ይሄን መቀበል ያስፈልጋል። ክርስቲያኖች ማመን ለራስ ዘመኑ በብዙ ወገን ስለከፋፈለን ማለት ነው። በብዙ ወገን እንድንለያይ ስላደረገን እንድንታከም ነው የምንፈልገው? በፍጹም። አሁን እኮ ያለንበት ዘመን ጾታዎች ላይ ተነስቷል። ይሄ ሁለቱ ጾታ እኮ ጦርነት ላይ ነው። ሶሻል ሚዲያው እኮ የሚያሳየን ይሄን ነው። ሴቶች ወንዶች ላይ አምጸዋል፣ ወንዶች ሴቶች ላይ አምጸዋል። በብዙ ይታያል እሱ ዜና ላይ። ይሄ መከፋፈል እኔ እንጃ ስሩን ሰዶ ህይወታችን ውስጥ ገብቷል። የቤተ ክርስቲያንን ህይወት እየበጠበጠ ነው። አንድ በጣም የማከብራቸው የቤተ ክርስቲያን መምህር አሉ። ስማቸውን በጠቅስ ችግር ያለ አይመስለኝም፣ ትልቅ መምህር ስለሆነ። ቀሲስ ህብረቴ ሺጥላ ይባላሉ። ታውቃቸዋላችሁ? ቀሲስ ህብረቴ ሺጥላ ከጥቂት ዓመታት በፊት ከ4 ዓመት በፊት ይመስለኛል የሰሜን ጦርነት ከመጀመሩ በፊት አንድ ትምህርት አስተምረው ነበር እና የትምህርቱ ርዕስ መለያየት ሞት ነው የሚል። ከኔ ጋር ናችሁ? ቃሉን የምታውቁት የት ነው? ምን ነው ሳቃችሁ? ያው እሳቸው ስለሆኑ መናገር ይችላል። ትልቅ መምህር ስለሆነ ሶሻል ሚዲያ ላይ አሁንም አለ ትምህርቱ መለያየት ሞት ነው የሚል ትምህርት አስተምረው ነበር እና ቃሉ ከዘፈን መገኘቱ በጣም ነው ማዝነው ብለው ነው የሚጀምሩት። ቃሉ በጣም መንፈሳዊ ቃል፣ የመለያየት ጉዳይ የሞት ጉዳይ ነው። በቃ
ብለው በጣም እጅግ ልዩ ትምህርትን ያስተማሩት እኔ በጣም ከምደነቅባቸው ትምህርቶች መካከል አንዱ ነው። እና አንዳንዴ መልእክት የምናስተላልፍበት መንገድ ጊዜውና ያማከለ ከሆነ ህይወታችን ውስጥ እንዴት ሰርጉ እንደሚገባ ትናንሽ ነገሮች ውስጥ አናስተውሉ። አሁን ማህበረሰባዊ ሁኔታው፣ ባህላዊ ሁኔታው፣ ይሄ ባህል ላይ ያለ ሁኔታ፣ ፖለቲካ ሁኔታው፣ የኢኮኖሚ ሁኔታው ክርስቲያኖች የቤተ ክርስቲያንን ህይወት የምንኖርበትን መንገድ እንዴት አድርጎ እንድንመለከተው እያደረገን ይሆን? ይህን እንጠይቃለን። መንፈሳዊት የክርስቶስ አካል እንዴት እየሆነች ይሆን? የምንኖርበት አገልግሎት እንዴት እየሆነ ይሆን? ሐዋርያው ቅዱስ ጳውሎስ የሰጠውን መፍትሄ ከመመልከታችን በፊት የቆሮንቶስ ቤተክርስቲያን እየታመመችበት ያለበት ህመም እኔና እናንተ ዛሬ እየታመምንበት ያለንበት ህመም መሆኑን እንድታገናዘቡልኝ። የከፋ ሁኔታ ውስጥ ገብተን ማለት ነው። የከፋ ሁኔታ ውስጥ ገብተን የመከፋፈሉ ሁኔታ፣ ወገኔ ማለቱ ሁኔታ፣ የተሻለ መምህር የመምረጡ ሁኔታ፣ የተሻለ መገለጥ የመፈለጉ ሁኔታ፣ ክህነቱን በራሱ ከመንፈሳዊ ርዕዩ አውርደን እኔና እናንተ ለሆነ ዓላማ የምንጠቀምበት መገልገያ ቱል አድርገነዋል። ቁስ ነው ክህነት በራሱ። እንደዛ ነው የምናገለግለው፣ እንደዛ ነው የምንፈልገው። ስነ መለኮት ትምህርት ቤት ውስጥ ያለው ይሄ ነው። መከፋፈል ነው። የእንትና ወገን የእንትና ወገን፣ የእንትን ትምህርት ቤት የሚከተል የእንትን ትምህርት ቤት የሚከተል፣ ይሄ ከንቱ ነገር ሐዋርያት ዘመን ላይ ራሱ ይረብሽ እንደነበር መመልከት የሐዋርያው ቅዱስ ጳውሎስ መፍትሄ እንድንመለከት ያደርገናል። ሐዋርያው ቅዱስ ጳውሎስ ይሄን ከሱ ላይ አውርዶ ነው የሚጀምረው። ሐዋርያው ቅዱስ ጳውሎስ እውነተኛ መምህር ነው። ስለዚህ አይ እኔ ለእናንተ የተወደድኩ መምህር ሆኜ ለመቅረብ አይደለም የመጣሁት ይላል። ሐዋርያው ቅዱስ ጳውሎስ ነው አርአያ ማድረግ ያለብን። አይ እኔ እናንተ መሃል ተወዳጅ እንደሆን። አንድ ሰው እኮ በመካከላችን ለአስተማሪነት ለአገልጋይነት ሲመጣ የመጀመሪያው ዓላማው ምንድን ነው? በሚያገለግለው ሰው በወደድ አይደለም አይደለም እንዴ? ሐዋርያው ቅዱስ ጳውሎስ እሱን ነው የሚገፋው ከራሱ ላይ። እኔ በእናንተ መሃል ስመጣ ዓላማዬ እናንተ እኔን እንድትወዱኝ አይደለም ይላል። ወንድሞች ሆይ ወደ እናንተ በመጣው ጊዜ በማባበል ነገር በማራቀቅ የእግዚአብሔርን ትምህርት ላስተምራችሁ የመጣው አይደለሁም። ከተሰቀለው ከኢየሱስ ክርስቶስ በቀር በእናንተ ዘንድ ሌላ እሰማለሁ ብዬ አልጠረጠርኩም ነበር። እኔም በድካምና በፍርሃት በብዙ መንቀጥቀጥ መጣሁ። ቃሌም ትምህርቴም መንፈስና ኃይል በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም። ማመናችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን። አይደንቅም? ሐዋርያው ቅዱስ ጳውሎስን የሚያክል አገልጋይ በመካከል ቆሞ ጉዳዩ ስለኔ አይደለም እያለን ነው። ይኸውላችሁ በደንብ አስተውሉት። ጉዳዩ ስለኔ አይደለም። እኛ ጉዳዩን ስለ ሰው ነው የምናደርገው። እንትና ምን አለ ወይ እንትና ጋር እንሂድ፣ የእንትና ሐሳብ ምንድነው ምናምን እናደርገዋለን። ጉዳዩ የሰው ጉዳይ አይደለም። ጉዳዩ የሃይማኖት ጉዳይ ነው። ጉዳዩ የሃይማኖት ጉዳይ ነው ስንል ዋነኛው ዓላማችን በመስቀል ላይ የተመለከትነው ፍቅር መሆን መቻል አለበት። ከኛ ዘንድ ሊሰማ የሚገባው ያ ነበረ። ከኛ ዘንድ ሊሰማ የሚገባው የሃይማኖት ቃል ነበር። የሃይማኖት ራዕይ ነበር። በሁላችንም አይምሮ ውስጥ ይኖር የሚገባው በመስቀል ላይ የተመለከተው ፍቅር ነበረ። ተግባራዊ ትዕግስት፣ ተግባራዊ ትሕትና ያለው እውነተኛ ራዕይ የሆነ ማለት ነው። የሐሰት ራዕይ አይደለም፣ እውነተኛ ራዕይ። ኪሳችንና ሆዳችንን በሚሞላ ጉዳይ አይደለም፣ እውነተኛ ራዕይ፣ ሕይወት በሆነ ራዕይ፣ ባዶ አድርጎ በሚያሰቅል ራዕይ፣ በሰው ዘንድ በሚያሰቅል ራዕይ፣ በሚያስገፋ ራዕይ፣ ክርስቲያን በሚያስብል ራዕይ ማለት ነው። ስምን ኢንታይትልመንትን በሚሰጥ ራዕይ አይደለም፣ ስምን በሚያገኝ እንትና እኮ እንደዚህ ነው እንዲባል አይደለም። ጳውሎስ እንደዛ አይደለም። ጳውሎስ አርአያችን ነው። የተከፋፈለች ቤተክርስቲያን መሃል ላይ ቆሞ ጉዳዩ ስለኔ አይደለም እያለ ነው። አስቡት፣ በተከፋፈለች ቤተክርስቲያን ውስጥ እኮ ቆመን ጉዳዩ ስለኛ ነው እንላለን። የተሾምንበት ማህበር ትንሽም ትልቅም ይሁን አረ ጉዳዩ ስለኔ ነው እንላለን። ጉዳዩ ስለኔ ነው። ጉዳዩ እኔ ነኝ ያስኩት፣ እኔ ነኝ ላስተካክለው የምገባው። እኔ ባይነት አለ ሁሌ። ሰዎች በቤተ ክርስቲያን ህይወት ውስጥ ስማቸውን ለመትከል የሚሄዱበት ርቀት ቤተ ክርስቲያን እንደሚጎዳት ምንም ሊጎዳት አይችልም። ስምን ለመትከል የሚደረግ ርቀት እኔ ባይነት ማለት ነው። የሰናዖር ሰዎች ግንብን ሲሰሩ፣ ግንብን ለመስራት ጡብን ለመስራት ሲነሱ የተነሱበት የጋራ ቃላቸው በምድር ላይ ሳንበተን ስማችንን እናስጠራ የሚል። ይሄን ታውቃላችሁ? ኦሪት ዘፍጥረት ምዕራፍ 11 ከቁጥር 4 ላይ ያለ በምድር ላይ ሳንበተን ስማችንን እናስጠራ ነው ያሉት። ጉዳዩ ስለኛ ስለሆነ ማለት ነው። እኔ ምን ላድርግ? እኔ ቀጣይነቴ በሞት እገታለሁ። ገብቷችኋል? በሞት እገታለሁ። በሞት ከተገታው በኋላ በምን ልታውስ? በምን ልያዝ? በምን ትዝል ልባል? በምን ልታውስ? ሟችነቴን በምን ላክመው? ክርስቶስ ሞትን ድል ባደረገበት ነው? በፍጹም አይደለም። ምድር ላይ በያዝኩት ማንነት ነው እንድታወስ የሚፈልገው። ሐዋርያው ቅዱስ ጳውሎስ ከራሱ ላይ ይሄን ይገፋዋል። ከዛስ ሐዋርያው ቅዱስ ጳውሎስን የመሰለ ሰው እንደዚህ በተከፋፈለ ማህበረሰብ ውስጥ ቆሞ፣ ቤተክርስቲያን ውስጥ ቆሞ ሊናገር የሚችለው የጥበብ ቃል ምን አይነት ቃል ሊሆን ይችላል? እስቲ አስተውሉት። አቤት ንግግር አድራጊ ሰው ቢመጣ፣ ጥሩ ንግግር የሚያደርግ ሰው
በንግግራቸው ብዙ ሰው ያነቃቁ ሰዎች አሉ አይደለም? ከኔ ጋር ናችሁ? ብዙ በንግግራቸው ህዝብ እንዲከተላቸው ያደረጉ ሰዎች አሉ አይደለም? ወደ ኋላ በታሪክ ስንሄድ ህዝብ በጣም ከፍ አድርጎ የተከተለው በአነቃቂ እንዳነቃቂ ተናጋሪ ይበሉት ንግግሮቹ በጣም ሪቶሪካሊ ራሱ የሚጠኑ ሰው ቢኖር ሂትለርና አወቃችሁት? የጀርመን መሪው አዶልፍ ሂትለር የሁለተኛው ዓለም ጦርነት ላይ በእጅጉ ታሪኩን የምናጠናው ሰው ማለት ነው። አዶልፍ ሂትለር ንግግር አራጊነቱ በጣም ይታወቃል። ከፍተኛ የሆነ ልምምድ ነው የሚያደርገው። ፖዞች አሉት። በሪቶሪክ እንትን ይጠናል፣ በንግግር ስልት ማለት ነው። እና አዶልፍ ሂትለር የሚጠቀማቸው ሰዎችን ለመማረክ የሚጠቀማቸው መንገዶች ፐርሱሲቭ እንዲሆን ማለት ነው። እንደ ፐርፎርማንስ እንዴት ነው ሰዎችን የሚማርክ ነገር እንዴት ነው ማቅረብ የምችለው የሚለው ጥያቄ ልክ እንደ አርቲስት ነው ራሱን የሚመለከተው። ከብዙ ሪሶርሶች የሚቀዱ ናቸው። ዋነኛው ሐሳቡ በሰዎች መካከል ሁለት የተለያየ ሐሳብ ማቅረብ ነው። እሱ ራሱ እንደተናገረው በከፍተኛ ሁኔታ የህይወት መርሁ አድርጎት የተከተለው እንግሊዛዊ ጸሐፊ ነው። ቻምበርሊን የተባለ እንግሊዛዊ ጸሐፊ ነው። ይሄ እንግሊዛዊ ጸሐፊ አንዱ መርሁ አንድ ሰው እንምረጥ እዚህ አገልግሎት ውስጥ ያለ ከቃሉ ጋር ናቸው አይደለም? ለምሳሌ ከበደ የሚባል ሰው እንምረጥ እዚህ አገልግሎት ላይ ያለ። ከበደን እንጥላው ብዬ ከበደን ማማት ብጀምር ከበደን በመጥላት እኛ መዋደድ እንችላለን። ባይዘ ካፌ ቁጭ ብለን እንገባበዛለን፣ ስለ ከበደ እናወራለን፣ ስለ ከበደ እናማለን፣ የሶሻል ሚዲያውን ቼክ እናደርጋለን። ከበደ ላይ ኦብሰስድ በማድረግ ከበደን ርዕሳችን በማድረግ እኔና እናንተ ልንዋደድ እንችላለን። 5-10 ጓደኛሞች ሆነን ቀላል ነው ይሄን ማጋባት። ከበደን እንውደደው ብንል ግን አንችልም። ከበደን መውደድ ተግባራዊ ትዕግስት፣ ተግባራዊ ትሕትና ይጠይቃል። እሱ ከባድ ነው፣ ክርስትና ይጠይቃል። ከበደን ለመጥላት ግን ይቀላል። ከበደን መጥላቱ አይደለም ቀላል የሚያደርገው። ይኸው በደንብ አስተውሉ። ከበደን በመጥላት ግን እኔና እናንተ እንቀራረባለን። የጋራ ኦብጀክት አለን፣ የምንጠላው ሰው ማለት ነው። የምንጠላው ሰው ሪቶሪካሊ እሱን ያቀረበው ሂትለር ሪቶሪካሊ ንግግር ያደርጋል። ክርስቲያኖች የመስቀሉ ህብረትና አንድነት ካልሰበሰበን እሱ ወደ ሰማይ በወጣበት አይደል እኛን የሰበሰበን ከፍ ባልኩበት ተሰበሰባችኋለሁ አይደል ያለን ዮሐንስ ወንጌል ላይ። እሱ የወጣው እኮ ወደ መስቀል ነው። ክርስቲያኖች እዛ ጋር ነው ርዕዩ ያለው። መንፈሳዊ ርዕይ ያለው እዛ ጋር ነው። የመንፈሳዊ አንድነታችን ቤተክርስቲያን ያለችው እዛ ጋር። ያ የማይሰበስበን ከሆነ የሚሰበስበንን ጥበብ ከዓለም ነው የምንቀበለው፣ ከዓለም ነው የምንወስደው። እስቲ ሐዋርያው ቅዱስ ጳውሎስ የሚለን እንስማ። የአላቂዎችን ጥበብ እነግራችኋለሁ፣ ነገር ግን የዚህን ዓለም ጥበብ ወይም ያልፉ ዘንድ ያላቸውን የዚህን ዓለም ሹሞች ጥበብ አይደለም። የሹሞች ጥበብ አለ። በዚህ ዓለም ላይ ያሉ ሹሞች የሚከተሉት ጥበብ ማለት ነው። ያ ጥበብ በጠርነፋም ይሁን በክፋትም ይሁን በሆነ ፖለቲካል ማኒፑሌሽንም ይሁን አሁን ዓለም ላይ በምንከተላቸው የፖለቲካ ሜኖቨሮች ማኪቬሊያን የምንበላቸው ማንም በሆነ ፓወር ለማግኘት የሆነ መንገድ ይኬዳል፣ የሆነ ኃይል ይኬዳል። ኃይል ነው፣ ፓወር ነው የዚህ ዓለም ትልቁ ነገር። የዓለም አዋቂዎች የሚከተሉት ጥበብ አለ። ቤተክርስቲያን በዛ ትሄዳለች እንዴ ወንድሞቼ እህቶቼ? ስልጣን ኃይል በዛ በኩል ይገኛል እንዴ? አንድነት በዛ በኩል ይመጣል እንዴ? ስንት ሰው አባረን ነው እኛን የሚፈልገን ሰው ቤተክርስቲያን ውስጥ የምናስቀምጠው? ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔር የጥበቡን ሚስጥር እነግራችኋለሁ። ተመልከቱ ቤተክርስቲያን የተመሰረተችበትን ሚስጥር ተመልከቱ። አንድነታችን የተመሰረተበትን ሚስጥር። የዚህ ዓለም ሹሞች አላዋቂዎች ይህን ቢያውቁ ኖሮ የክብር ባለቤትን ባልሰቀሉት ነበር። ነገር ግን መጽሐፍ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን ለእግዚአብሔር የሚወዱት ያዘጋጀው ነው ብሎ የለምን? ለኛ እግዚአብሔር በመንፈሱ የገለጠልንን የመንፈስ ቅዱስ የእግዚአብሔር ጥልቅ ሚስጥር ያውቃልና። አያችሁ፣ እኔና እናንተ ህብረት የምናደርገው በመንፈሱ በተገለጠልን ሚስጥር ነው ማለት ነው። ይኸውላችሁ በክህነት የተሾሙ ሰዎች በመንፈስ ቅዱስ መሪነት እንደሚመሩን ስለምናምን ነው ክህነታቸውን የምናከብረው። ቤተ ክርስቲያን በክህነት አገልግሎት ባሉ አባቶቿ የምትመራው የክህነታቸው ምንጭ መንፈስ ቅዱስ እንደሆነ ስለምናምን ነው። በሰዋዊ ሹሞች በሰዋዊ ጥበብ አይደለም ማለት ነው። አስቡ እንግዲህ ምን ያህል ተምሯል፣ ምን ያህል ዓለማዊ ጥበብ አለው፣ ምን ያህል የቢዝነስ እውቀት አለው፣ ምን ያህል የአድሚኒስትሬሽን ቢዝነስ እውቀት አለው፣ ምን ያህል ፖለቲካዊ አቅም አለው ምናምን ብለን አይደለም ሰዎች ቤተክርስቲያን እንዲመሯት የምንመርጠው። በክህነታዊ በመንፈስ ቅዱስ ጸጋ ምናምን ሰዎች ነን ማለት ነው። የእግዚአብሔር ቤተክርስቲያን አንድ ሆና መጽናት የምትችለው በመንፈስ ቅዱስ ነው። ይሄ የመንፈስ ቅዱስ ኃይል በእውነት መጠበቅ አለበት፣ ልናምንበት ይገባል።
አሁን እኮ ሶሻል ሚዲያ ላይ ካህናቶቻችንን አባቶቻችንን በመናጥላላበት ልክ የክህነትንና የመንፈስ ቅዱስን ኃይል በዛው ያጥላላል። ክህነት የራሱ የሆነ አገልግሎት አለ። የመንፈስ ቅዱስ ጸጋ ማስተማርም ይሁን በሮሜ ምዕራፍ 12 ላይ የጠቀሰው ማንኛውም በማህበረ ክርስቲያን ውስጥ የሚደረግ ነገር በሙሉ በመንፈስ ቅዱስ ጸጋ የሚደረግ። ለዛ ነው ሐዋርያው ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ 13 ላይ በመካከላችሁ የማይጠቅም አለ አትበሉ። አስቡ፣ የሆነ ሰውን ከቤተክርስቲያን እንዲወጣ ከፈለግን የመጀመሪያው ምንለው ነገር ምንድነው? እሱ አይጠቅም። እዚህ የሆነው መረበሽ ነው። አይጠቅምም እዚህ ነው ምንለው። መንፈሳዊ ጸጋውን እንገፈዋለን። በሱ እግዚአብሔር ሊሰራ የሚችለው ነገር እንገፈዋለን። ስለዚህ በመካከላችን ይጠቅማሉና አይጠቅሙም ብለን ምን ከፍላቸዋለን? የቆሮንቶስ ክርስቲያኖች አይጠቅሙም ያሉትን ያባርሩ ነበር። በነገራችን በተለይ ከ50 ዓመት በኋላ ቀለሜንጦስ መልእክት ሲልክላቸው ከመከፋፈል ባለፈ ሐዋርያት የሾሙላቸውን መምህራን አባረው እነሱ ካሪዝማቲክ በጸጋ ናቸው ያሉትን የሾሙት። አሁን ያለችውን ቤተክርስቲያን ነው የሚመስሉት። ሌላ ምንም አዲስ ነገር አልሆነም። ከ2000 ዓመት በኋላ ፍላጎታችን ጥያቄያችን ተመሳሳይ ነው። ያው ነው፣ ምንም የተለየ ነገር የለም። ምንድነው ኃይል የምናገኘው? እንዴት ነው? ጉዳዩ ስለ ፍቅር ነው አይደለም። ስለ ኃይል፣ ስለ አቅም፣ ስለ ፓወር፣ ምኞትን ስለ ማሸነፍ ነው አይደለም። ታዲያ ስለ ምንድነው? እኔ እንዴት ነው የምፈልገውን ነገር በፈለኩበት አይነት መንገድ ማድረግ የምችለው? ይሄ ነው። የመንፈስ ቅዱስን ጸጋ አልፈልግም። የኔ ጸጋ ይበቃኛል። እኔ በራሴ ማድረግ የምችለው ነገር አለ። በሰው በማቀው ሰው በኮኔክሽን በምናምን ማረገው ብዙ ነገር እችላለሁ። እሱ ያንን ነው የምናስበው። የመንፈስ ቅዱስ መሪነት ኧረ አያስፈልግም። ዓለም በምትሰራው መንገድ ነው ቤተክርስቲያንን እንድትሰራ የምንፈልገው። ቤተክርስቲያንን ከዚህ መንፈሳዊ ርዕይ እናወርዳትና በእኔና በእናንተ ዓለም ፊት እናረጋታለን። ስለዚህ ክርስቶስ ለኛ በሊቀ ካህናት ጸሎቱ የጸለየው ጸሎት መሬት ላይ የለም። አንድ አይደለንም እና ምንም መንፈሳዊ ጉዳት ያለው አይመስለን። ምንም እኔና እናንተ በመንፈሳዊ ህይወታችን እየተጎዳን አይመስለን። መዋደድ እየቻልን አይደለም። ፍቅር በመካከላችን የለም። ለባልንጀራችን በጎ ነገር አናስብም። ስለዚህ ህይወታችን የተጎዳ አይመስለንም። መንፈሳዊ ህይወታችን የተጎዳ አይመስለንም። እግዚአብሔርን ብቻችንን በቤታችን የምናገኘው ይመስለናል። በመንፈሳዊ ህብረት ውስጥ ያላገኘነውን እግዚአብሔር ማለት ነው። ከባልንጀራችን ጋር ያላገኘነውን እግዚአብሔር ማለት ነው። እንዴት ይሄ ይሆናል? ክርስቲያኖች፣ ይሄ ዓለም በኢንዱስትሪ ሲመራ፣ በገንዘብ መርነት ሲመራ ኢንዲቪጁዋላይዝ ያደርጋል አይደለም? ራስን አይደለም? የፕሮቴስታንቱ ዓለም ጋር አብሮ መሳ ሄደው እኮ ለዛ ነው። እኔ ባይ ስለሆነ ነው። እኔ የያዝኩት ነገር ነው የሚወሰነው። ስለዚህ እንዴት እሆናለሁ በቤተክርስቲያን ህይወት ውስጥ? አረ አቅም ያለው ያሸንፋል። በዳርዊን ህግ ነው የሚሄደው። ፊትስቱ ጠንካራ የሆነ ሰርቫይቭ ያደርጋል። እሱ ጠንካራው ሰርቫይቭ ያደርጋል፣ ደካማው ይወድቃል። ሐዋርያው ቅዱስ ጳውሎስ የተናገረውስ የዚህን ዓለም ከንቶች መረጠ ያለው እግዚአብሔር ከንቶችን አሁን አይመርጥም። አሁን ብዙ ነገር ያላቸው ነው የሚመርጠው እግዚአብሔር በህሊናችን ውስጥ። ለምን? ሰርቫይቭ ያደረጉት እነሱ ናቸው ብለን ስለምናምን ነው። ራያችን ተቀይሯል። ራያችን በጣም መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስና እኛ ሁለት የተለያየን ሰዎች ሆነናል። አስተውሉት። እና አሁን ሐዋርያው ቅዱስ ጳውሎስ የተናገረው ከናንተ ደካሞቹን ነው እግዚአብሔር የመረጠው የሚለው ሐሰት ነው ለኛ። በደንብ አስተውሉት። ይሄን ሐዋርያው ቅዱስ ጳውሎስ እየተናገረ ያለው ከመካከላችሁ ደካማ የነበሩ አዋቂዎች ያልነበሩ ጥሩ ዘመድ የሌላቸው ነው የመረጠው። ስትመጡ እንደዛ ነበር አለ። አቤት አሁን ያለ ሰው እዚህ በመካከላችሁ የሚያውቃችሁ ሰው ይሄን ቢል እንደው በድንጋይ አትሉትም? የእውነት አትሉትም? ወደ ቤተክርስቲያን ከመምጣታችሁ በፊት እኮ አታውቁም ነበር። ጥሩ ዘመድም አልነበራችሁ፣ ኃይልም አልነበራችሁ። ከመጣችሁ በኋላ ነው እዚህ በመንፈስ ቅዱስ ጸጋ የተጎበኛችሁት ቢል ይሄ ሰው ማንነቴን አጠቃ አትሉ? ደህና ሆናችሁ አትሉም? እንላለን። ስለሚያቀኝ ነው ነው ምንለው። ሐዋርያው ቅዱስ ጳውሎስ ነው ግን እያለ ያለው ይሄን እያለ ያለው ሐዋርያው ቅዱስ ጳውሎስ ትልቁ ሐዋርያ በቆሮንቶስ ያለችው ቤተክርስቲያን። ምክንያቱም በሰዋዊ ኃይል ራሷን የተመካች ቤተክርስቲያን ናት። እኔ ጠንካራ ነኝ ያለች ቤተክርስቲያን ናት እዛ ያለችው ማህበረ ክርስቲያኑ ማለት ነው። ስለዚህ ገና መልእክቱን ሲጀምር በጌታችን በመድኃኒታችን በኢየሱስ ክርስቶስ የማዳን ሥራ የተጠራችሁ የእግዚአብሔር ማህበርተኞች ብሎ ነው የሚጀምረው። አያችሁ ለምን ቃሉ ምን ያህል ኃያል እንደሆነ አሁን እንዴት አቅም እንደሚሰጠን አሁን ስንረዳው። አዎ እኔ በሆነ የተጠራው አይደለም፣ በክርስቶስ የማዳን ሥራ የተጠራው ነኝ። ክርስቲያን የተባልኩ ነኝ። የእግዚአብሔር ማህበርተኛ ነኝ። የሰው ማህበርተኛ አይደለሁ። ሰው የመሰረተው ማህበር ላይ አይደለም እየገባው ያለሁት። በሆነ ርዕዮተ ዓለም የተሰበሰበ ማህበር ውስጥ አይደለም የገባሁት። የሆነ ፖለቲካል ፎረም ውስጥ አይደለም ያለሁት የእግዚአብሔር ማህበር ውስጥ ነኝ። ጥሬ በመስቀል በኩል ነው የተጠራው። ጥሬ ባልንጀሬን ያለምንም ቅድመ ሁኔታ እንድወድ በተጠራውበት ጥሪ ውስጥ ነው የገባሁት።
የተጠራውበት ጥሪ ባልንጀራህን ብቻ ውደድ የሚል አይደለም፣ ጠላትህን ውደድ የሚል ነው። ባልንጀራውንማ ማንም ይወዳል አይደለም? ጌታ የተናገረው ሰላም የሚላችሁንማ ሰላም ብትሉ ምን አህዛብስ እሱን ያደርጉት የለም? እጅ የሚነሳችሁን እጅ ብትነሱ ምን ጥቅም አለ? በምግባር የከረፉ የተባሉ ቀራጮች እሱን ያደርጋሉ። እኔ ስላችኋለሁ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹም ልትሆኑ የምትወዱ ከሆነ ማንን ውደዱ? ጠላቶቻችሁን ውደዱ። የማይወዷችሁን ማለት እነሱ ወደ እናንተ በጠላት የሚመጡት። ይሄ የፍቅር መልእክት የሐዋርያው ቅዱስ ጳውሎስ ዋነኛው የመፍትሄው መልእክት ነው። ይሄን የሚገርማቸው አንደኛ ቆሮንቶስ ምዕራፍ 13 አንብቡ። አንደኛ ቆሮንቶስ ምዕራፍ 13ን በምን እንደምታውቁት የመጽሐፍ ቅዱስ ዕውቀታችሁን ልፈት ነው። በምን እንደምታውቁት አንደኛ ቆሮንቶስ ነው እየተማማርን ያለ ነው አይደለም? ከቃሉ ጋር ናቸው አይደለም? ስለ ቆሮንቶስ ቤተክርስቲያን ነው እየተነጋገርን ያለ ነው፣ ስለ ተከፋፈለችው ቤተክርስቲያን ማለት። ይኸው ጳውሎስ ምን እንደሚላቸው የሰው ሁሉ ቋንቋ ባውቅ የመላእክትን ሁሉ ቋንቋ ባውቅ ነገር ግን ፍቅር ከሌለኝ እንደሚጮህ ነሐስ ወይም እንደሚመታ ከበሮ መሆኔ ነው። ትንቢትን ብናገር የተሰወረውን ሁሉ ጥበብን ሁሉ ባውቅ ተራራ እስከ ማፍለስ የሚያደርስ ፍጹም እምነት ቢኖረኝ ፍቅር ከሌለኝ ከንቱ ነኝ። ገንዘቤን ሁሉ ለምጽዋት ብሰጥ ስጋዬን ለእሳት ለመቃጠል ብሰጥ ነገር ግን ፍቅር ከሌለኝ ምንም አልጠቅምም። ፍቅር ያስታግሳል፣ ፍቅር ያስተዛዝናል፣ ፍቅር አያቀናናም፣ ፍቅር አያስመካም፣ ፍቅር ልቡናን አያስታብይም፣ ብቻዬን ይርላኝ አያሰኝም፣ አያበሳጭም፣ ክፉ ነገርንም አያሳስብም። ጽድቅን በመስራት ደስ ያሰኛል እንጂ ግፍን በመስራት ደስ አያሰኝም። በሁሉ ያስችላል፣ በሁሉም ያስተማምናል፣ በሁሉም ተስፋ ያደርጋል፣ በሁሉም ያስታግሳል። ያው የፍቅር ምዕራፍ ነው አይደለም የሚባለው ምዕራፍ 13። አያችሁ የሰጠውን መፍትሄ ለመንፈሳዊ ህብረት፣ ለመንፈሳዊ ህይወት ቤተክርስቲያን ላለችበት ሁኔታ አስተውሉ። ይሄ ሩቅ ላለ ሰው አይደለም። እሺ ከኔ ጋር ናችሁ? ሩቅ ላለ ሰው አይደለም። ይሄ ለምሳሌ ሰሜን ጎንደር ወይም ደግሞ እንደዚህ ሩቅ ምስራቅ ጎጃም የሆነ ነገር ሆነን ካልን እዚህ ለማዘን ይቀልናል። ከኛ በራቀ ቁጥር ለማዘን ይቀላል። ባይዘው ያ ሐዘን ግን ተግባራዊ የክርስትና ሐዘን አይደለም። ክርስቲያኖች በመጽሐፍ ቅዱስ ሂዩማኒቲ የሚባል ነገር የለም። ይሄ ሰውነት የምንለው ነገር የለም። ይሄ የሰውነት ህግ ነው እንላለን። እዚህ ጋር ሰውነት የለም። መጽሐፍ ቅዱስ ላይ ያለው የሐዲስ ኪዳን ህግ ያለው ባልንጀራህን ያለው አጠገብህ ያለው ማለት ነው። እኔና እናንተ ዓለምን እንድንቀይር ዓለም የተጠራ ነው። ባልንጀራችንን አጠገባችን ያለውን እንድንወደው ነው። ከሱ ጋር በመስቀል ላይ የተመለከተው ነው። ራስን ባዶ ያደረገ ጥቅመኛ ያልሆነ እኔ ብሎ የማያስብ ምኞቱን የሚቆጣጠር ሰው ሆነን እሱን እንድንወደው ነው። እሱን በወደድኩበት ልክ ራሴን እንደማውቅ ነው ክርስትና እየነገረኝ ያለው። ሩቅ ላለ ሰው እንድጨነቅ አይደለም። እሺ ክርስትና የሚያዘኝ ሩቅ ላለ ሰው እንዳስብ አይደለም። እሱም ማሰብ መልካም ነው፣ ግን መጀመሪያ የሚቀድመው ባልንጀራዬ። አጠገባችን የወደቀ ሰው እያለ እኔና እናንተ ሩቅ ላለ ሰው ልንጨነቅ አንችልም። ሩቅ ላለ ሰው ልናስብ አንችልም። ሩቅ ላለ ሰው ልናዝን አንችልም። ሀዘን ልንቀመጥ አንችልም። እንረሳዋለን። እሱም ይመቻል። በሶሻል ሚዲያ አንድ ፖስት ቀላል። አጠገባችን የተራበ ሰው እሱን መርዳት ግን ብዙ መንፈሳዊ ጾር ህማም ሸክማል፣ ብዙ ሸክማል። አጠገባችን አንድን ሰውን መርዳት ማለት ማገዝ በቻልነው መንገድ ማለት። ክርስትና የፍቅር ህግ የሆነው ለዛ አዲሱ ህግ የፍቅር ህግ ነው። እኔስ አዲስ ህግ ሰጧችሁ ብሎ የፍቅር ህግ ነው የሰጠን። ምንም ሌላ ነገር የፍቅር ህግ ነው። እኔ እንዳደረኩት ለእናንተ እናንተም እርስ በርስ ተደራረጉ ያለን የፍቅር ህግ ነው የሰጠን። ከመከፋፈል ራሳችን እንድንጠብቅ ማለት ነው። መንፈሳዊ ህብረት እንድናደርግ። ወደ መጨረሻው የሰጠው መፍትሄ ከማለፌ በፊት ሁለተኛው መፍትሄ የመጀመሪያው መፍትሄ በመንፈስ ቅዱስ ጸጋ ማመን፣ ሁለተኛው መፍትሄ በመንፈሳዊ ህይወት በፍቅር ማመን። ፍቅርን ትልቅ የህይወት መልእክት ማድረግ ነው። ልንረዳው አንችልም። ፍቅር የሆነ ኮንሰፕሽን ሀሳብ ሆኖ ብቻ አይምሯችን ውስጥ እንዲቀር አይደለም። በመስቀል ላይ የምንመለከተው ነው ፍቅር። አሁን ፈረንጆቹም ቢሆን ግሪኮቹ የፍቅር አይነት ይከፋፍላሉ በተለምዶት። አሁን ለምሳሌ ለጓደኛ ያለ ፍቅር ይባላል አይደለም? ለጓደኛ ያለ ፍቅር፣ ለእግዚአብሔር ያለ ፍቅር አክፒያ፣ ለባለቤት ይሄ ለህይወት አጋር ያለ ፍቅር ኢሮቲካ እየተባለ ይከፈላል የፍቅር አይነት። የሐዲስ ኪዳን መጽሐፍትም ሆነ የአባቶች ትምህርት ላይ እንደዚህ የሚባል ነገር የለም። ፍቅር እኔና እናንተ ስናውቀው ሰው ነው፣ እሱም ኢየሱስ ክርስቶስ ነው። ከእሱ ጋር ባለን ቅርበት ራሳችንን ንጹህ እያደረግን በንስሐ እየታጠብን ወደ እሱ በምናደርገው ቅርበት ነው ባልንጀራችንም ልንወደው የምንችለው። በተመሳሳይ ሪቨርስ። ይሄ ሐሰት ከሆነ ስሙን ይስሙላ ነው የያዝነው ማለት ነው፣ ለመጠሪያነት ማለት። ሶስተኛው የሚሰጠው መፍትሄ ሐዋርያው ቅዱስ ጳውሎስ እዚሁ ምዕራፍ 2 ላይ እናገኘዋለን። ይሄ ትምህርት ከሰው የተገኘ ትምህርት አይደለም፣ ከአነጋገር ጥበብም አይደለም፣ ከመንፈስ ቅዱስ የተገለጸ ትምህርት ነው እንጂ መንፈሳዊ ትምህርት ብማር ከመንፈስ ቅዱስ ስለሆነ መርምረው ለሚያውቁ ለመንፈሳውያን ነው። ለስጋዊ ሰው ግን በደንብ አዳምጡት ይሄን ቃል።
የእግዚአብሔር መንፈስ ነገር ሞኝነት ይመስለዋል፣ አይቀበለውም፣ በመንፈስም አይመረምረውም። ስለሆነም ሊያውቅ አይችልም። መንፈስ ቅዱስ ያደረበት ሰው ግን ሁሉን ይመረምራል፣ እርሱ ግን የሚመረምረው የለም። የእግዚአብሔር ሐሳብ ማን ያውቃል? መካሩስ ማን ነው? እኛ ግን ክርስቶስ የሚገልጠው ዕውቀት አለን። መፍትሄው ይሄ ነው ክርስቲያኖች፣ ክርስቶስ የገለጠውን ዕውቀት የክርስቶስን ሕሊና ገንዘብ ማድረግ ነው። በመንፈስ ቅዱስ ሆነን በፍቅር የምንኖር ከሆነ የማህበራችን የህብረታችን ማይከል አምዱ ያ በመስቀል ላይ የተመለከተው ራስን ባዶ ያደረገው ፍቅር ከሆነ እኔና እናንተ ሌላ በዓለም ላይ የሌለ ዕውቀት አለን። ከውጪ ማስገባት የለብንም። እኔና እናንተ በሰላም እንድንኖር ማለት ነው። ማለት የምናስገባው ነገር የለም። ወደ ቤተክርስቲያን ህይወት ውስጥ የጎደለ ነገር የለም። የክርስቶስን ሐሳብ የእግዚአብሔር ሕሊና ተገልጦልናል። ምንድነው እሱ? መሰረታዊ ነገር እሱ ምንድነው? ትልቁ ኮሩ ጉዳይ ማለት ነው። የክርስትና ኮሩ ጉዳይ ምንድነው? እንዴት በቤተክርስቲያን ህይወት ውስጥ ራሳችንን መስጠት እንዳለብን ነው። እያንዳንዳችን ድነት የምንፈጽምበት የፍቅር መንገድ። ለዛ ነው ወደ ስርዓት አምልኮት በመጣን ሰዓት ያሳስበናል። ዲያቆኑ ጸልዩ በእንተ ማህበርነ፣ ጸልዩ በእንተ ሰላም፣ ጸልዩ በእንተ ያነ፣ ጸልዩ በእንተ ቤተክርስቲያን። ይህ የሐዋርያት ትእዛዝ ነው። ሰው በልቡ ነው ቂምና በቀል ቅናትና ጸብ በባልንጀራው ላይ ማንም በማንም ላይ ቢሆን አያዝ። እነዚህን ቃላት አንሰማቸው? ምን ያህል ኃይል አላቸው እኛ ላይ? ማለት እንዴት ነው የምናዳምጣቸው እነዚህን ቃላት? ህብረቱ እኮ እዛ ላይ ነው መሰረት ያደረገው። ለአምልኮት ስንሰባሰብ እኮ ያሳስበናል ቃሉ። ዲያቆኑ እኮ እያወጀ ነው በፍጹም በመካከላችን ቁርሾ እንዳይኖር፣ መከፋፋት እንዳይኖር፣ አንዳችንን በጠላትነት አይን እንዳናይ፣ በመካከላችን ክፋትን እንዳንይዝ፣ በፍጹም ፍቅር ወደ እግዚአብሔር እንድንቀርብ ማለት ነው። የተቀደሰውን ለቅዱሳን የምንሰጠው ህብረቱ የቅዱሳን ስለሆነ ነው። ህብረቱ ሰማያዊ ህብረት ስለሆነ ነው። አያችሁ፣ ሰማያዊ ህብረት ውስጥ ነው ያለሁት። ስለዚህ ሰማያዊ ህይወትን ነው የምመለከተው። ተመልከቱ፣ ያ ህብረት አንድነት የሚያደርግ ነው። ምድራዊ ብቻ አይደለም፣ ሰማያዊ ነው። መላእክት ቅዱሳን ያሉበት ነው። ማዕከላችን ክርስቶስ ነው። ያ እጅጉን ከፍ ያለውን ርዕይ በህይወታችን እንድንኖር ያደርገናል። 19ኛውና 20ኛው ምዕተ ክፍለ ዘመን የፕሮቴስታንቱ ዓለም በዚህ ዓለም ላይ ተረብሾ ነበር። ፕሮቴስታንት አንድ ሊሆን የማይችል ተቋም፣ በብዙ ዲኖሚኔሽን የተከፋፈለ አይደለም እና አንድነታቸውን በመፈለግ ውስጥ የአንድነታቸው መሰረታዊ ቦታ ያደረጉት ፌሎሺፕ ብለው የሚጠሩት ማለት ነው። በተለምዶ መንፈሳዊ ቃሉን ነው የሚሉት እነሱ። ቃሉ ላይ ግን መግባባት ያልቻሉት መጽሐፍ ቅዱስ ብቻ በሚለው ራሱ መርሃቸው ሳይገባቡ ቃሉን በተለያየ መንገድ ስለሚተረጉሙት አንድ የሚያረጋቸውን ኃይል ራሳቸው ናቸው ሰብጀክቲቭሊ እየፈለጉ ያሉት። ስለዚህ አንድ መሆን አይችሉም። ጎራቸው ብዙ ሺህ ነው። አንድ መሆን የሚችል ቤተክርስቲያን የላቸው። እኔና እናንተ ግን አንድ የሚያረገን እኔና እናንተ በያዝነው ርዕይ ብቻ አይደለም። ይሄ እስካሁን ያወራሁት ርዕይ በሙሉ የሚገኝበት ቦታ አለው። በተግባራዊ ስራ ማለት ነው። ስርዓት አምልኮ ክርስቲያኖች፣ እናንተ አጥቢያችሁ ላይ የምትሰበሰቡት በስርዓት አምልኮት። በቃ ስርዓት አምልኮታችሁ ነው እሱንም እየነገራችሁ ያለው። በስርዓት አምልኮት ህብረታችሁ አንድነታችሁ የጸና ነው። ከአንድ ማዕድ ከክርስቶስ ስጋና ደም የምትበሉ የምትጠጡ ናችሁ። አያችሁ ህብረታችሁ ምን ላይ መሰረት እንዳደረገ። ህብረታችሁ ወረቀት ላይ አይደለም ያለው። መንፈሳዊ ህብረታችሁ ሰነድ ላይ አይደለም ያለው፣ ፊርማ ላይ አይደለም ያለው። እሱ ቀጥሎ የሚመጣ ስራ ነው። መሰረታዊ እኔና እናንተን ጽኑ ክርስቲያኖች አድርጎ አንድ ያደረጋችሁ በመንፈስ ቅዱስ ህይወት የምትሳተፉት የእግዚአብሔር ስጋና ደም ነው። በየዕለቱ ቤተክርስቲያን የምትፈትተው ማለት ነው። ከዛ ተመግባችሁ ነው አንድ ነን የምትሉት። ያንን ሳናመጣ፣ ያንን ሳናስተካክል፣ ያንን ሳናረም እንዴት ክርስቲያን መሆን እንችላለን? ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ጀምሮ ስለ ቁርባን ነው የሚናገረው። የክርስቶስ ሐሳብ አለን የምንለው ትዕቢተኛ ስለሆነ አይደለም፣ ዘውትር የእግዚአብሔርን ስጋና ደም ስለምንፈትት ነው። ቅዳሴ ባስልዮስ ላይ ደግሞ እንደምንጸልየው ካህናት ሲጸልዩ እንደምንሰማው በጋራ አኮቴተ ቁርባኑ ላይ ይሄን መስዋዕት ለሞትህ፣ ለትንሣኤህ፣ ለእርገትህ በአባትህ ቀኝ ለመቀመጥ ለዳግም ምጽአት መታሰቢያ ይሆናል። አጠቃላይ የፋሲካው ሚስጥር ለኔና ለእናንተ የህይወታችን ሚስጥር ነው። ህይወታችን እዛ ጋር ነው ያለው። እኔና እናንተ ሰውን የምንመዝንበት ክራይቴሪያ ሰብጀክቲቭ የኔ ግለሰብ አይደለም። እሱን ወድጄ እሱን እመጣላበት፣ እሷን አክብሬ እሱን የምንቅበት መርህ የለኝም። እኔ መርሄ መስቀል ነው። መርሄ በእሱ የተገለጠው የቅዱሳን ህይወት ነው፣ በተግባር የተመሰከረው። ያንን የማንይዝ ከሆነ ሐሰት ነው ህይወታችን ማለት ነው። ክርስቲያኖች ለምንድን ነው ሌላ ነገር የምናደርገው ታዲያ? ሐሰት ላይ እንዴት እንቆማለን? እውነት ላይ ነው የምንቆመው። ከሐሰት ጋር ህብረት የለንም፣ ከእውነት ጋር ነው ያለን። ክርስትናዬ እውነተኛ ፈተና የሚሆነው ይሄን ጽኑ የህይወት መርህ ገንዘብ ሳደርግ ነው። ሐዋርያው ቅዱስ ጳውሎስ ቆሮንቶስ ሰዎችን ሊያጽናናቸው ያልፈለገው ለዛ ነው። ህመማቸው ጽኑ ህመም ነው ማለት ነው። አያችሁ፣
ጠንከር ያለ ህመም ነው የታመሙት። በመከፋፈላቸው ብዙ እየተጎዱ ነው። በጣም የሚደንቃችሁ ቀጣዩ ደቀ መዝሙር ሐዋርያና አበው ላይ የምናገኘው ቀለሜንጦስም ተመሳሳይ መፍትሄ ነው የሚሰጣቸው። የቀለሜንጦስ መልእክትን ብናነበው የመጨረሻዎቹ 10 ምዕራፎች ስለ ፍቅር ነው የሚያወሩት። እና ቅናት እናንተ ታላላቆች የምትሏቸውን ጴጥሮስና ጳውሎስን ገሏቸዋል ይላቸዋል። እኛውን ሰው ስላልገደለ ነው ቅናት አይደለ? ቅናት ሰው ይገላል። ክርስቲያኖች ስለ ቅናት ነው ቀለሜንጦስ ጽኑ አድርጎ እየተናገረ ያለው። ይሄ በብዙ ወገን ልንሄድበት እንችላለን። እኔና እናንተ ግን በመንፈስ ቅዱስ የተጠራን የእግዚአብሔር ማህበርተኞች ነን። አንድነታችን ጽኑ የሚሆነው መስቀል ላይ መሰረት ስላደረገ ነው። የቆሮንቶስ ቤተክርስቲያን ለኛ ትምህርት እንድትሆን ተሰጥታናለች አይደለ? ከኔ ጋር ናችሁ? ትምህርት ናት ለኛ ራሳችንን እንድንፈትሽ፣ ራሳችንን እንድንጠይቅ፣ በመንፈሳዊ ህብረት ውስጥ የክርስቶስ ብልት የተባልኩበት የእግዚአብሔር ቤተሰብ ውስጥ ሆኜ የምኖርበት ሁኔታ እንዳጠይቅ ራሴ እኔ ክርስቲያን ነኝ ስል ብቻዬን አይደለም ክርስቲያን የሆንኩት፣ ከእናንተ ጋር ነው ክርስቲያን የሆንኩት፣ ከህብረቱ ጋር ነው ክርስቲያን የሆንኩት። ሰው ብቻውን ሊድን አይችልም ይላሉ ራሽያኖቹ። ወደ ገነት የምትወስደዋ መንገድ ብቻ አይሄድም፣ ወደ ሲኦል ነው ሰው ብቻውን የሚሄደው ይባላል። ሰው ልጥፋ ካለ ነው ብቻውን የሚጠፋው። ልዳን ካለ ባልንጀራ ያስፈልገዋል፣ መንፈሳዊት የሆነች ቤተሰብ ያስፈልገዋል፣ ክህነት ያስፈልገዋል፣ ቤተክርስቲያን ታስፈልገዋለች። እንዴት ይሁን የሚለው በቤተክርስቲያን ህይወት ውስጥ ትልቅ ስራ የሚፈልግ ነው በእኔና በእናንተ። ያን ግን ሩቅ ሄደን 5 ኪሎ እና 4 ኪሎ አይደለም የምንሰራው፣ እዚህ ነው የምንሰራው፣ እዚህ አጥቢያችን ላይ ነው የምንሰራው። እግዚአብሔር አምላክ ፍጹም የሆነ አንድነት ይስጠን። በመንፈስ ቅዱስ አንድ መሆንን ለሁላችን ያድለን። የሰማነውን በልቡናችን ያሳደርብን። ወስብሐት ለእግዚአብሔር።